ነን እኮ ምለው ወዚ አገር ላይ እኮ በጣም ግራ የገባ ነገር ይኖር ጋዜጠኛው ቲክቶከሩም የተማረውም ያልተማረውም እንዴት አንድ ላይ ተሞካክሮ ይደድባል ነው ለዚህ አሁን ምን የሚባል ነው ሴት ልጅ እንደው ተሞቀመጫ ይመታል ሴት ልጅ እንዴት በሴት ልጅ ላይ ይሾርሙታል ሴት ልጅ እንዴት በሴት ልጅ ላይ ይጎመጃል ቆይ ለቃሉ ይቅርታ ግን ይሄ ሞሾርሞጥ ነው ግን ይሄ ሞጎምጀት ነው ግን ይሄ መቆንዘር ነው የሴት ልጅ ዳለች አበ ያረጉ ማለት ምንድነው አግባብ ነው ወይ ነው እኮ አሁንኛ ግራ ገባ ነገር እኮ ሉቃ ወንድ ልጅ እንኳን ላይቱ ምናምን ከጓጓለት የሴቱ መቀመጫ ከጓጓለት ሉቃ ሾፕ ያረጋል ፍላጎት አለው ለማለት ያክል ነው ፍላጎት አለው ይባንቺ ላይ ነው ማለት ነው በጣም አደገኛም ሴት ሆነች ደግሞ በጣም ተኮሳትራለች የሱዱ ማት ተወርደዋለች ሙናባንም ያሾራሙጡ ትላለች እንዴት ተደፈርኩ እንዴት ተናቁ ትላለች ትፎክርባለች ነው እኮ ማለት ጭራሽ የሴት ልጅ መቆመጫ በፓስታ እንዲህ ነው መከፈተ የሚል ተንኳሻ ምክንያት ይዞች በማድረግ በፍጹም ይሄ ከበዓል ከስርዓት ከልማድ ጋር የሚያዝ ነገር አይደለም እንደዚህ ከነኮ ዱልልቅ ያለ ነገራችን ሁሉ እንደዚህ አይነት እኮ ችግር ነው የገጠመን ከስንቱ ጋር ነው እኛ ምን ታገለው ከስንቱ ጋር ነው እኛ ስንቱን አሰልጡነን የምንችለው መንገፈው ወኛ ጊዜ እኮ እንደዛ አይነት እኮ ስርዓት አልበኝነት እኮ በፍጹም የለ ነበር ልክ አሁን እስኪ ላሳያችሁ ሌላ ወኛ ጊዜ አፈር የምትመስል ከሆነ አፈር ነው የምትመስለው ወለልጸኩ ፊት ምናምን ሞካፕ አስወጠርኩ ተሾወሸበ ምናምን የለም ጥቁር ከሆንክ ያው ጥቁርና አፈር ነው የምትመስለው ቆይ ከሆንክ ያው ቆይ ነው የምትመስለው ቦርጫም ከሆንክ ያው ቦርጫ ነህ በቃ ለውጥ የለም 27 ዓመት ሙሉ ስንኖር ሞተን ነበር እርግጥ ነው ሞተናል ነገር ግን በእንደዛ አይነት ሁኔታ አልተለወጠም ፊታችን በእንደዛ አይነት ሁኔታ የተሸበሸበ ሰው አላስወጠረም ገንዘብ ብክነት ነው እንደዛ አይነት ቁጣት ከመጡ የት ይመጣ መዝናናት ነው እንዝናናለን እንደዛ አይነት ስርዓት አልበኝነት ከየት ነው መጣ የሚለው እኮ አሁን ሳስቡ በጣም ነው ከሚገርመኝ ተወልከቷት ለአንቺ አፈገሩ ሰው ትባል ሰው ነበረች ለአሁን ግን ውልጥግን አንተ ተጠብታ እንዴት ምንድነው እሺ እንደሆነች እንዴት ብርቱካን እንደመሰለች እኮ ነው እኔ ገረመኝ ደግሞ እንዴት አርጋ እኮ ልክ ቦቱግን ላይ እንደነረሰው እኮ እንዴት አርጋ እኮ ሰውን እንደምታሸማቀው እኮ በጣም ነው ገረመኝ ብልጽግና ላይ ሆና አሁን ድንገት መጣ ብልጽግና መሆን የብልጽግና መሰረቶች እኮ ከተባለኛ ነን እኮ ምክንያቱም ለብልጽግና ለአሁን መኖር እኮ 27 ዓመት ሙሉ ደምና አጥንታችንን ጎብረን እኮ የኖሩት ሰዎች ነበሩ ደምን ትሉታላችሁ ላይገርማችሁ ላይገርምላችሁ